ረጅም ጊዜ የለፋችሁበትን ገንዘብ ቤት ላይ ኢንቨስት ከማድረጋችሁ በፊት ማወቅ ያለባችሁ 3 ፖይንቶች አሉ። ሶስተኛውን ትጠቀሙበታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ዋነኛውና የመጀመሪያው መሆን ያለበት ምንድነው? አንድ ከስተመር አፓርትመንት ቤቱን ከመግዛቱና ከማየቱ በፊት ቼክ ማድረግ ያለበት ሎኬሽን። ከዛ በፊት ግን ኢንተረስቱን ማወቅ አለበት። ምክንያቱም ለኪራይ ነው የምፈልገው፣ ለኢንቨስትመንት ነው የምፈልገው፣ ወይም ደግሞ at the middle of the progress ሪሴል ማድረግ ነው የምፈልገው የሚለውን ካጣራ በኋላ ሎኬሽን ማጣራት አለበት ማለት ነው። ሁለተኛው ደግሞ ከሚገዛው ካምፓኒ ሌጋሊቲውን ማጣራት አለበት፣ ወይም ደግሞ እኔ ማተርፍበት ካምፓኒ ነው ወይ፣ ሌጋል ዶክመንቶቹን ህጋዊ ፈቃዶቹን ማጣራት ይኖርባቸዋል። ከዛ በተጨማሪ ደግሞ ዋነኛውና ሶስተኛው ፖይንት ያልኳችሁ እናንተን የሚያማክራችሁ ሴልስ በደንብ ማተር ያደርጋል። ምክንያቱም ወደ ፒያሳ አካባቢ መግዛት እየፈለጋችሁ አያት አካባቢ ሪከመንድ የሚያደርጋችሁ ሴልስ አያስፈልግም። ወይም ደግሞ ለእናንተ ለኢንቨስትመንት እየፈለጋችሁ ለሬንታል እንኳን የማይሆን አፓርትመንት ቤት የሚያጋዛችሁ ሴልስ ሊኖር ስለሚችል የምትገዙት ታማክሩት ሴልስ ትረስትድ የሆነ የምታምኑት ኢንፎርሜሽን በደንብ የሚነግራችሁ እውቀቱ በደንብ ያለው ሴልስ ቢሆን ይመረጣል። እንደ ቲፕ ነው። ከጠቀማችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። እንደዚህ አይነት ደግሞ የተለያዩ የማማከር አገልግሎቶችንም አት ዘ ሴም ታይም ማግኘት ከፈለጋችሁ እኔን ሳቢ ሆምስ በ0928 46 2578 እየደወላችሁ ኮንታክት ማድረግ ትችላላችሁ። ወዳችኋለሁ። ሃቭ አ ጉድ ዴይ ጋይስ።